ትሰማኛለህ? እንድገለህ አታስገድደኝ ብዬህ ነበረ። አሰማም እንዴ? ነው ወይስ የሚያደድ መድኃኒት ትወስዳለህ እዛ ህክምና ቦታ? ሴትዮ ያምሻል። እንዴት እዚህ ይዘሻት ትመጫለሽ? እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። እናንተ ሰዎች ምን ነካችሁ እንዴ? የሰው አስራችሁ ምን ልታረጉት ነው? ዝም በይ። ዝም አልልም እንዴ? ያሰራችሁት እኮ የሳናስ ነው። ምን ልታረጉት ነው? እሱን አብረን ነው ያለው። እሺ ዶክተርዬ እንዴት ነህ? ምን ነው ስትመረምረኝ ጤነኛ መሆኑን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድነው ከኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው ካንተ የምፈልግ። ኮሱ ምንድነው? ሁላችሁም ላጥቀም። ተመስገንና ቲና ትልቅ ችግር ውስጥ ገብተዋል። ተመስገን ነገሮችን አስተውሎ በጥንቃቄ ቢሆንም ተንኮሉን የሚሰራው፣ ነገር ግን ቲና በግዴለሽ ነገሮችን ባለማስተዋሏ ራሷን ብቻ ሳይሆን እሱንም ከባድ ችግር ውስጥ ነው የከተተችው። አባዬ ለብቻቸው በሚስጥር የያዙትን ተልእኮ በአግባቡ ተወጥተውታል። ቲናና ተመስገንን በአንድ ላይ በአንድ ክፍል ውስጥ ይዘዋቸዋል። የቲናን ውሸት መናገርና መንቀሳቀስ እንደማትችል ማስመሰሏል ባስገጠሙት ካሜራ ከተመለከቱ በኋላ አንድ ነገር ለማድረግ ለብቻቸው የያዙት አንድ እቅድ ነበር። ትሁትን ለማማከር አስበው የነበረ ቢሆንም የሰሞኑን ልክ ያልሆነ ሁኔታዋን አስተውለው ተመስገን ወይም ደግሞ ቲና በአንድ ነገር አስፈራርቷት ሊሆን እንደሚችል ጠርጥረውም ሁሉንም ነገር ለብቻቸው ተጠንቅቀው ነው ያደረጉት። የቲናን የጤና ሁኔታ በዶክተር ለማረጋገጥ አስበው እቤት ድረስ ዶክተር ያስመጡት አባዬ ለቲና ያንን ሲነግሯት ደንግጣ የምትገባበት ጠፍቷት ድንብርብሯ ወጥቶ ነበር። ዶክተሩ ምርመራውን አድርጎ ከጨረሰ በኋላ ግራም ያጋባ ነገር እንዳለና ሆስፒታል መታ ብትታይ የተሻለ እንደሆነ ለአባዬ ነግሯቸው ቤቱን ለቀው ወደ ውጭ ይወጣሉ። በተፈጠረው ነገር ጥንቀት እንዲሁም ንዴት ላይ የነበረችው ቲናም ፈጠን ብላ ስልኳን አንስታ ለተመስገን ተደውልና ከቤታቸው እየወጣ ያለ ዶክተር እንዳለና ተከታትሎ አስሮ ይዞ እንዲጠብቃት እሷም አንድ መንገድ ፈልጋ እንደምትመጣ ትነግረዋለች። በሌላ በኩል ዳኒ ማድረግ የነበረበትን ነገር ጨራርሶ ወደ አዲስ አበባ መጥቶ ኤደንን አግኝቷታል። በደስታ ከተቃቀፉም በኋላ ኤዱም እንኳን ደህና መጣህልኝ፣ በጣም ነበር የናፈከኝ ብላ ትሏለች። ዳኒም ቀጥሎ በጣም ናፍቃው እንደነበረና አይኗንም ለማየት ቸኩሎ እንደነበረ ይነግራታል። ተያይዞም ወደነ ካሌብ ቤት ይሄዳሉ። በር ላይም አባዬን ቆመው ያገኟቸውና ሰላምታም ይለዋወጣሉ። አባዬም እነሱ ወደ ውስጥ እንዲገቡና እሱ አንድ ቦታ ደርሶ እንደሚመለስ ነግሯቸው ይሄዳል። እነሱም ተያይዘው ወደ ቤት ይገባሉ። በዛኑ ሰዓት ቲናን የመረመራት አባዬ ያመጡት ዶክተር ሀገር ሰላም ብሎ እየተራመደ ባለበት ቲና እንዲከታተልላት ያዘዘችው ሰይጣኑ ተመስገን ዶክተሩን እግር በእግር መከታተል ይጀምራል። ነገር ግን ዶክተሩ የሚከታተለው ሰው እንዳለ እንኳን አላስተዋለም ነበር። ተመስገንም ለስራው የሚመቸው አንድ ጭር ያለ ቦታ ሲያገኝ ከኋላው ማጅራቱን ብሎ በፍጥነት ከቦታው ላይ ይዞት ይሰወራል። ዳኒም ከኤዱ ጋር ሳሎን ተቀምጦ በመሃል ትሁት ትመጣና ከተገናኙም ስለቆዩ ከገጠርም ስለመጣ ሞቅ ያለ ሰላምታ ይለዋወጣሉ። ትሁትም ቀጥላ እንዴት ነህ ዳኒ? እመጣለሁ ብለህ እኮ በዛው ጠፋ ብላ ስትለው እሱ አዎ ጠፋው አይደለ፣ አንዳንድ ነገሮችን እዛው ሆኜ ማስተካከል ነበረብኝ እና እዛው ቆየው፣ አሁን ግን ተስተካክሏል፣ አንቺ ግን እንዴት ነሽ ብሎ ሲጠይቃት ትሁትም እኔ በጣም ደህና ነኝ፣ በሉ በቃ አሁን አላስቆማችሁ ተቀመጡ ብላ ስትላቸው ኤዱም ትቀጥልና ቲናን ጠይቃት እንጂ እስካሁን እኮ ታማ አልጠየቃትም ና ብላው ወደ ቲና ክፍል ይዛው ትሄዳለች። በዛን ሰዓትም ተመስገን ዶክተሩን ወደሚያቆይበት ቤት ወስዶ ገፍትሮ ከጣለው በኋላ አሁን አርፈ ተቀመጥ አታስቸግር ብሎ ሲለው ዶክተሩን በጭንቀት ስሜት ውስጥ ሆኖ አንተ ማን ነህ? ለምንድን ነው ያስከኝ? ከኔ ምንድነው የምትፈልገው ብሎ በአንድ ጊዜ ብዙ ጥያቄዎችን ይጠይቀዋል። ተመስገንም አሁን ለጊዜው አርፈ ቁጭ በል፣ በአንድ ነገር እንስማማ፣ የማታስቸግረኝ ከሆነ ከዚህ ቤት በሰላም ትወጣለህ፣ ራስህን ችግር ውስጥ አትክተት ብሎ ያደረገውን ቦርሳ ነጥቆት በገመድ የኋሊት ጥፍር አድርጎ ያስረዋል። ዳኒና ኤደንም የቲና ክፍል ውስጥ ገብተዋል። ኤዱም ሆነ ብላ እኔ የምልህ የኔ ፍቅር የሄድክበት ጉዳይ እንዴት ሆነልህ ብላ ትጠይቀዋለች። እሱም አሁን ሁሉም ነገር አልቋል፣ ያንቺ ቤተሰቦች ጋር ሽማግሌ መላክና የእነሱን እሺታ ነው የምንጠብቀው፣ ከዛ በቃ ቀለበት ማድረግ ነው ብሎ ሲላት ፈገግ ብላ
በጣም ደስ ይላል። ሳሎን እንሂድ በቃ። ግን ደግሞ ቲና እዚህ ብቻዋን ይደብራታል። እሷንም ይዘናት እንሂድ ብለው ይዘዋት ይወጣሉ። እዛው ተሰብስበውም የቤተሰብ ጊዜ እየሳቁ እየተጫወቱ ካሳለፉ በኋላ ሰዓቱ ገፍቶ ሲመሻሽ አባዬ ቲናን ወደ መኝታ ቤቷ ይወስዷታል። በዛ ምሽትም ተመስገን ከዶክተሩ ጋር ተፋጠው ባሉበት ቲና ተደውልለታለች። ተመስገንም ስልኩን አንስቶ አንቺ ሴትዮ እስቲ ስንት ጊዜ እንደደወልኩ ስልክሽን ተመልከቺ፣ ቀኑን ሙሉ እኮ ስልክሽን ስቀጠቅጥ ነው ያልኩት ብሎ ሲላት ቲና አትጩህብኝ እባክህ፣ ስልክ ማውራት ማልችልበት ሁኔታ ውስጥ ነበርኩ። አሁን ለራሱ ስንት ነገር አልፌ እንደደወልኩልህ እኔ ነኝ የማውቀው። አሁን እሱን ተወውና እንዴት ነው ነገሩ ተሳካለህ ብላ ትጠይቀዋለች። ተመስገንም አዎ ተሳክቷል፣ እዚሁ ነው የሚያድረው፣ መቼም ከዚህ ሰዓት በኋላ ከቤት አትወጪም አይደለ ብሎ ሲላት ቲናም ለመውጣት እድሉን ካገኘው እመጣለሁ፣ ካልሆነ ደግሞ ነገ በጠዋት እመጣለሁ፣ እስከዛ ዶክተሩን በደንብ ተንከባከበልኝ ብላ ትለውና ስልኩ ይዘጋል። በነጋታው ጠዋትም ቲና መኝታ ክፍሏ ውስጥ ተኝታ ትሁት ደግሞ ክፍሉን ለማጽዳት ስትገባ ሰምታ ከእንቅልፏ ትነሳና እንዴት ነው የምጠራሽ ብዬ እያሰብኩኝ ነበረ፣ እንኳን ደህና መጣሽ፣ ቤት ውስጥ ማን አለ ብላ ትጠይቃታለች። ትሁትም ሁሉም አሉ ብላ ትመልስላታለች። ቲናም ቀጥላ እነሱ እስኪወጡ መጠበቅ አልችልም፣ አንድ ቦታ ትወስጂኛለሽ ብላ ስትላት ትሁትም ቆየት ነው የምወስድሽ ብላ ስትጠይቃት ቲናም እሱ አይመለከትሽም፣ አሁን ዝም ብለሽ ሂጂና ነጠላ ይዘሽ ቤተክርስቲያን ልወስዳት ነው ትያቸዋለሽ ስትላት ትሁትም ማን አንቺ ነሽ ቤተክርስቲያን የምትሄጂው? ለማንኛውም ቁርስ ላቀርብላቸውና እንሄዳለን ብላ ትላታለች። ቲናም እንደዛ አይሆንም፣ እኔ እነሱ እስኪበሉ ድረስ መታገስ አልችልም፣ ፈጠን ብለሽ የታዘዝሽውን አድርጊ ብላ ጸጉሯን ጨምድዳ ትይዛትና መጥፎ ነገር እንዳደረግ እየገፋፋሽ ነው አንቺ ውዳቂ፣ አሁን ከዚህ ሂጂልኝ ብላ ገፍትራ ታባራታለች። ሳሎንም ዳኒና ኤዱ እንዲሁም አባዬ ተቀምጠው እየተጫወቱ ነበር። ትሁትም ቲናን ነጠላ አልብሳ ለራሷም ነጠላዋን ለባብሳ ከመኝታ ቤት ይወጣሉ። አባዬም በግርም ከተመለከታቸው በኋላ ወዴት ነው የኔ ልጅ ብለው ትሁትን ይጠይቋታል። እሷም ቤተክርስቲያን ልወስዳት ነው አባዬ ብላ ስትመልስ ኤደንም በግርምት እየሳቀች ምን ማንን ነው ቤተክርስቲያን የምትወስጂው? ቲናን ብቻ እንዳይሆን እግሯ ረግጦትም ማያውቀው ቦታ እኮ ነው ብላ ስትል ትሁትም ቀበል ብላ አይ እንደዛ አትበይ ኤዱዬ፣ ምናልባት እኮ ተቀይራ ይሆናል ብላ ይዛት ወደ ውጪ ትወጣለች። የሰሞኑ ያልተለመደ የትሁትን ባህሪ አንድ ነገር እንደተፈጠረም ጠርጥረው የነበሩት አባዬም ተነስተው ተከትሏቸው ይወጣሉ። መንገድ ላይም ትሁት ወዴት እየሄዱ እንዳሉ ደጋግማ ቲናን ብትጠይቃትም ነገር ግን ቲና ልትነግራት ፈቃደኛ አልነበረችም። ዝም ብለሽ ሂጂ፣ እሱን አንቺ ማወቅ አይጠበቅብሽም፣ እኔን እንሂድ ወደምልሽ ቦታ ብቻ አርፈሽ ትሄጃለሽ ትላትና አብረው መሄድ ይጀምራሉ። አባዬም በጥንቃቄ ማንም ሳይመለከታቸው ተከታትለው ዶክተሩ ወደ ታገተበት ቤት ደርሰው ሁለቱንም ይይዟቸዋል። በቀጣይ ምንም ይፈጠር ይመስላችኋል? ጠንካራውና ታጋዩ ተመስገን አባዬን የያዙትን መሳሪያ አስጥለው ያመልጣሉ ወይስ አባዬ መሳሪያውን ተጠቅመው ዶክተሩንም እንዲሁም ትሁትን ከቲናና ከተመስገን የሰይጣን ስራ ነፃ ያወጣቸዋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ስንለቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።